እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው በሙሉ አፍክ ነው እንደዛ? እስቲ ፈጣሪ እሱ ወንዶ ነው እኛ ወንድ ሳንሆን ቀርጸን አይደለም። ነፍስ ያጠፋ እንኳን እንደዚህ ዘገባ አይሰራበትም። ተከሳሽ አርቲስቶች አምርረው ተናግረዋል። በሌላ በኩል ተበዳዮች እንዴት እነ ሰለሞን ይህንን በድፍረት ወጥተው አወሩ ሲሉ ከባድ ተቃውሞ እያሰሙ ነው። ነገሮች እጅግ ከረዋል። የተበደሉ ሰዎች እንዳሉ፣ ገንዘባቸውን ያጡ ሰዎች እንዳሉ እናውቃለን። ግን ደግሞ እኛም እውነት አለን። እውነታችንን ለማውራት ነው። ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? በተጨማሪም የሰጡት መግለጫ ትልቅ ስህተት ነው ሲሉ በየሶሻል ሚዲያው የህግ ባለሙያዎች አቋማቸውን በከባድ ሁኔታ እያንጸባረቁ ነው። ለመሆኑ እነ ሰራዊት ፍቅሬ በፍርድ ቤት የተያዘን ጉዳይ በሚዲያ ላይ ወጥተው ማብራሪያ መስጠት ይችላሉ? ብዙ ሰዎች ለምን ነው የማትወጡት? ለምንድን ነው የማታወሩት? ቅድም ጀምሮ ነግሬያለሁ። ከመግባታችን በፊት እንደዚህ አንዳንድ ሩመሮች ሲነሱ ግድ የለም እኛ እንቻለው፣ አሁን ወተን ሰዎቹ ይቀየማሉ ምናምን የሚል ሐሳብ ነበር። የህግ ባለሙያዎች የኢትዮጵያን ህግ መሰረት በማድረግ ጉዳዩን በዝርዝር ተንትነውታል። ነገሮች እጅግ ከተጠበቀው በላይ እጅግ አስደንጋጭ በሆነ ሁኔታም እየተለኮሱ እጅግ በጣም አስፈሪ ሆነዋል። የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ፣ እኔ አንዷ ተበዳይ ነኝ፣ ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። ጉዳይ እንደዚህ ከአሚዲያ ወደ እናንተ ይዘንላችሁ እንቀርባለን። በቅርቡ በሀገራችን የህዝብ ቁጣ ውስጥ የከተተው በፊንቴክ የኢንቨስትመንት ስም ከ1 ቢሊዮን ብር በላይ በተፈጸመ ማታለል ዙሪያ የተያዙ ታዋቂ አርቲስቶችና የበጎ አድራጎት ባለሙያዎች ጉዳይ አሁንም ትልቅ ህዝባዊ መነጋገሪያነቱ ቀጥሏል። በእግረኛው ሚዲያ የቀረበው አዲስ ዘገባ እንደሚያሳየው ከእስር በዋስ ከተፈቱ በኋላ በካሳንቺስ በሚገኘው የካሊድ ፋውንዴሽን ቅጥር ግቢ የተሰበሰቡት አርቲስቶች እንደ አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ወንድም ካሊድ ያሉ ግለሰቦች በጉዳዩ ዙሪያ የራሳቸውን ወገን ማብራሪያና ቅሬታቸውን አሰምተዋል። አርቲስቶቹ በሰጡት ማብራሪያ ላይ እንደገለጹት በህግ መሰረት የተጠረጠረ ሰው ፍርድ ቤት ሲቀርብ ካቴና መታሰሩ የተለመደ በመሆኑ እኛን አልደነቀንም አልተሰማንምም ብለው ተናገሩ። ነገር ግን ብለው ቀጠሉ፣ ቤተሰቦቻችን በእጃችን ላይ ሰንሰለት ገብቶ ሲያዩ የተሰማቸው የስነ ልቦና ጫናና ደንግጠው ማልቀሳቸው ልባችንን ሰብሮታል ብለዋል። ድርጅቱ ህጋዊ የንግድ ፍቃድ ሙሉ ሰነዶችን ይዞ ስለቀረበ ብቻ አምባሳደር ለመሆን ውል ተፈራርመን እንጂ የህዝብን ገንዘብ የመዝረፍ ዓላማ አልነበረንም። ዋናዎቹም አደራጆቹም እና ባለቤቶቹ እኛን እንደ መሸፈኛ ማታለያ ተጠቀሙብን ሲሉ በምሬት ተናግረዋል። ሳይታወቅና እውነታው ሳይጣራ በማህበራዊ ሚዲያ የተሰራጨው ስም የማጥፋት ዘመቻ ከፍተኛ የስነ ልቦና ስቃይ እንደፈጠረባቸውም አስተውለዋል። በዚህ ማጭበርበር ሴራ ውስጥ የወደቁት አርቲስቶች ብቻም አይደሉም። ለዓመታት ደክመውና ጥረው ያፈሩትን ንብረትና ጥሪት ያጡ፣ ዛሬ ፍትህ አጥተው እያለቀሱ ያሉ ስፍር ቁጥር የሌላቸው ተጎጂዎች ወገኖቻችንም ጭምር ናቸው አሉ። የእነሱን የደረሰባቸው ቁሳዊና ስነ ልቦናዊ ጉዳት በምንም ተአምር ቀላል የሚባል አይደለም። በአንድ በኩል አምባሳደር ሆነው ህዝብን አሳሳቱ የሚለው የወገኖቻችን ቁጣ፣ በሌላ በኩል ደግሞ እኛም ተታለናል የሚለው የአርቲስቶች ምሬት ነገሩን ወደ ውስብስብ ነገር ወስዶታል። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው፣ በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው፣ የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበትን ምክንያት ደግሞ
ምንም ነገር ስላጣው ነው። በህግም በምን በእያንዳንዱ ነገር በህግ ቁጥጥር ስር ያለና በፍርድ ቤት ሂደት ላይ የሚገኝ በመሆኑ ማን ጥፋተኛ ማን ደግሞ ንጹህ እንደሆነ የሚለየው የሀገራችን ህግ ብቻ እንደሆነ ይነገራል። እስከዚያው ግን ከ1000 በላይ ሰዎችን እያንዳንዳቸው ከ400,000 እስከ 1 ሚሊዮን ብር ድረስ በመዘረፋቸው ህይወታቸው ታውቆ ይገኛል። እስካሁን ድረስ ብራቸው ማግኘት አልቻሉም። አጋጣሚው በእውነት ልብን ይነካል። በአርቲስቶቹ ማምራሪያና በአጠቃላይ በነገሩ ሁኔታ ላይ ያለውን ሐሳብ እናካፍላችኋለን። እንደዚህ እንቀጥላለን። መግለጫው በህግ አግባብ ሲታይ ልክ ነው ወይ ስህተት ሰርተዋል? ሙሉን ማብራሪያ እንመልከተው። የመጀመሪያው ጉዳይ ንጹህ ሆኖ የመገመትና ሐሳብን የመግለጽ መብት ነው። የኢትዮጵያ ህግ ከዓለም አቀፍ የህግ መርሆች ጋር ተመሳሳይ የሆነ አቋም ሲኖረው የህጉ መሰረታዊ ዓላማ የግለሰብን መብት ማስጠንቀቅና የፍርድ ቤቶችን ነጻነት ማረጋገጥ ነው። በኢፌድሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በግልጽ እንደሰፈረው ማንኛውም የተከሰሰ ሰው ጥፋተኝነቱ በህግ መሰረት በፍርድ ቤት እስኪረጋገጥ ድረስ ንጹህ ሆኖ የመገመት መብት አለው። በተጨማሪም በአንቀጽ 29 ሐሳብን በነጻነት የመግለጽ መብት ህገ መንግስቱን ያረጋግጣል። በመሆኑም አንድ ተከሳሽ ይህንን መብቱን ተጠቅሞ ለቀረበበት ክስ ንጹህ ነኝ ብሎ መናገሩ የዚሁ መብት አካል ስለሆነ በህግ አያስጠይቀውም። ነገር ግን ይህ መብት በፍርድ ቤቶች ስራ ጣልቃ እስካልገባ ድረስ ብቻ የሚያገለግል ነው። ሁለተኛውና ዋነኛው ነጥብ በፍርድ ቤቶች ስራ ጣልቃ ለመግባት ነው። በ2004 ዓ.ም በወጣው ኢትዮጵያ ወንጀል ህግ የፍርድ ቤቶች ነጻነትና የፍትህ አሰጣጥ ሂደት በመጠቀም መጠበቅ ላይ ጥብቅ ክልከላዎች አሉ። ጉዳዩ በፍርድ ቤት እየታየ ወይም በክርክር ላይ እያለ ተከሳሾቹ በሚዲያ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ፣ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ለማቅረብ ከሞከረ የፍትሐ ብሔር ሂደቱን እንዳስተጓጉሎ ተቆጥሮ በወንጀል ይጠየቃል። እንዲሁም ተከሳሾቹ በሚሰጡት መግለጫ ውስጥ የዳኞችን ገለልተኝነት ጥያቄ ውስጥ የሚከት፣ ፍርድ ቤቱን የሚያንኳስስ ወይም የፍርድ አቅጣጫን ለማሰረዝ የሚሞክር ሀሳብ ከተንጸባረቀ ፍርድ ቤትን ክብር ለመንካት ወንጀል በእነዚህም ሊከሰሱ ይችላሉ። በሌላ በኩል የህግ ባለሙያዎች የሚዲያዎችን ህጋዊ ኃላፊነት በመከተልም አስገንዝበዋል። በኢትዮጵያ የመገናኛ ብዙሃን አዋጅ መሰረትም ቢሆን የፍርድ ቤትን ነጻነት ሊገፋ የሚችልን ጉዳይ ሚዲያዎች ማስተናገድ አይፈቀድላቸውም። አንድ ሚዲያ በፍርድ ቤት የተያዘን ጉዳይ የራሱን የሚዲያ ችሎት በመክፈት የተከሳሾችን ማስረጃዎች ቢመረምርና ቢያስተላልፍ ህጋዊ ተጠያቂነትን ያስከትልበታል። በኢትዮጵያ ህግ አንድ ግለሰብ ክስ ከቀረበበት በኋላ በሚዲያም ሆነ በማህበራዊ ትስስር ገጾች በተከሰስኩበት ጉዳይ ንጹህ ነኝ፣ እውነቱ በፍርድ ቤት ይረጋገጥልኝ የሚል አጠቃላይ መግለጫ መስጠቱ መብቱ ነው። ነገር ግን ከዚህ ባለፈ የክሱን ዝርዝር መተንተን፣ ማስረጃን ማቅረብ እንዲሁም በአቃቤ ህግ በምስክሮች ወይም በዳኞች ላይ ተጽዕኖ ሊፈጠር የሚችል ሰፋ ያለ ማብራሪያ መስጠት የፍርድ ቤትን ሂደት በማስተጓጎል ወንጀል የሚያስቀጣ ተግባር ነው። ከወጣንም በኋላ በጣም የሚገርመው ግን እለት እለት እያደገ ሲሄድ አንዳንዴ ተበዳይ ዝም ሲል ተከሳሽ ይሆናል አይነት መንፈስ ተመዝጋቢዎችም ተደጋግሞ ነገሩ ከመባሉ የተነሳ የሚመስለው ሁላ ቀጥታ እንደው ብለኛ የከፈሉ እስኪመስል ድረስ ነው። አንዳንዴ ፍርድ ቤቶች አካባቢ ቤተሰቦችንም ማንጓጠጥ አንዳንድ ነገሮችም ነበሩ። ያው ሚዲያም ላይ ይባል ስለነበረ ይቅርታ፣ ዛሬ ስሜታዊ ሆኜ ነው የመጣሁት። በጣም ይቅርታ። ባልቀርጽ ሁሉ ደስ ይለኝ ነበር፣ ግን አልቻልኩም። እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው? በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ይህን ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስጠሩ ትንሽ አታፍሩም? እንደውም እኮ በቃ
ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው፣ በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው፣ የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበትን ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ የተቀመጥኩት። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንታችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥተዋል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ እንዴ። እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወቴ ተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ በእናንተ ምክንያት። እንደ አዲስ ነው እየጀመርኩ ያለሁት። ከሞራል መሰበር በላይ አሁን ወጣ ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ ወጣችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። እውነት ነው ፈጣሪ አለ ብለክ የለ ፈጣሪ ይፍረድና አንተ እኔ እስከዛሬ እግዚአብሔርን እርግማንም ከሆነ በቤትክ ይግባ። እኔ የሌላውን ይሄ ህይወቱን ያጠፋው ምናምን ሳይለው አይመለከተኝም። እኔ አንዷ ተበዳይ ስለሆንኩ እኔ ላይ የሆነው ነገር በሙሉ ግን ባንተ ደጅ ይግባ። ምንም አይደለም። ሌላ ሚዲያ ላይ ነበራችሁ። ትክክለኛ እውነት የቱ ጋር ያበቃል የሚለውን ደግሞ ወደፊት ጊዜ ሰጥቶን የምናየው ይሆናል። ሚዲያን ላይክ፣ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። አብራችሁን ስለነበራችሁ እጅጉን አድርገን እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ።